በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በታኅሳስ 3 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት እንዲሁም ለእግዝእትነ ማርያም በዓታ አቡነ ዜና ማርቆስ ጻድቅና ቅዱስ ሩፋኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን። በዓታ ለእግዝእትነ ማርያም ከነገደ ይሁዳ የሚወለድ ቅዱስ ኢያቄም የሚባል ደግ ሰው ከነገደ ሌዊ ወይም ከነገደ አሮን የተወለደች ሐና የምትባል ደግ ሴት አግብቶ በሕጉ ጸንተው በሥርዓቱ ተጠብቀው ይኖሩ ነበር። ነገር ግን በዘመኑ ሰዎች ልጅ የላቸውም በሚል ይናቁ ነበር። ኦሪታውያን ልጅ የሌለውን ኃጥአ በረከት ከጸጋ እግዚአብሔር የራቀ ነው ብለው ያምኑ ነበር። ኢያቄምና ሐና ልጅ እንዲሰጣቸው ሲያዝኑ ሲጸልዩ ዘመናቸው አልፎ አረጁ። እነርሱ ግን የሚያመልኩት የአብርሃምና የሳራን አምላክ ነውና ተስፋ አልቆረጡም። የለመኑትን የማይረሳ ጌታ በስተርጅና ድንቅ ነገርን አደረገላቸው። አንድ ቀን ርግቦች ከጫጩቶቻቸው ጋር ሲጫወቱ የተመለከተች ቅድስት ሐና ፈጽማ አለቀሰች። እንስሳትና አራዊትን እጽዋትን ሳይቀር በተፈጥሯቸው እንዲያፈሩ የምታደርግ አምላክ ምነው ሐናን ድንጋይ አድርገህ ፈጥረሃታልን ብላ አዘነች። ይህንን የተመለከተ ቅዱስ ኢያቄም ወደ ተራራ ወጥቶ ሱባኤ ያዘ። ለ40 ቀናትም ሲጸልይና ሲማለድ ቆየ። በ40ኛው ቀን ሁለቱም ህልም ያልማሉ። እርሱ ነጭ ርግብ ሰማያትን ሰንጥቃ ወርዳ በሐና ቀኝ ጆሮ ገብታ በማኅፀኗ ስትደርስ አየ። እሷ ደግሞ የኢያቄም በትር አብቦ አፍርቶ ጣፋጭ ፍሬውንም ሰው ሁሉ ሲመገበው ታያለች። ቅዱስ ኢያቄም ከሱባኤ እንደተመለሰ ያዩትን ተጨዋውተው ፈቃደ እግዚአብሔር ይሁን አሉ። ለ7 ቀናትም በጋራ እግዚአብሔርን ሲለምኑ ሰነበቱ። በ7ኛው ቀን ማለትም ነሐሴ 7 መልአከ ብስራት ቅዱስ ገብርኤል ክንፉን እያማታ ወደ እነርሱ ወረደ። ዓለም የሚድንባት የፍጥረት ሁሉ መመኪያ የሆነች ልጅ ትወልዳላችሁ ብሏቸው ተሰወራቸው። እነርሱም ደስ ብሏቸው እግዚአብሔርን አመሰገኑት። እንደ ሥርዓቱም አብረው አድረው እመብርሃን ተጸነሰች። ድንግል ሆይ ኃጢአት ባለበት ሥጋዊ ፍትወት የተጸነስሽ አይደለም እንዳለ ሊቁ በቅዳሴ ማርያም። ድንግል ሆይ መጸነስሽ ያለ በደል ያለ ጥፋት ነው። የተወለድሽበት ማኅፀንም ቅዱስ ነው። በመጽሐፈ ሰዓታት በኢሳይያስ ምዕራፍ 1 ከቁጥር 9። ኢያቄምና ሐና ሰማይን ወለዱልን። ኢያቄምና ሐና ሰማይን ወለዱልን። ሰማያቸው ደግሞ ፀሐይን አወጣችልን፣ ወለደች፣ አስገኘችልን። የዓለማችን ወላጆች ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ወልደው ከብረዋል፣ ተመስግነዋል። ኢያቄምና ሐና ግን ፍጥረት ሁሉ በአንድነት ቢሰበሰብ በእግሯ የረገጠችውን ትቢያ እንኳ መሆን የማይችል የሰማይና የምድር ንግሥት የእግዚአብሔር እናት እመቤታችን ቅድስት ድንግል ማርያምን ወለዱልን። ኢያቄም ሐና ለእግዚአብሔር የሥጋ አያቶቹ ተባሉ። ቅዱሳኑ እስኪያረጁ ድረስ በመካንነት አዝነው ጸልየዋል። ንጽሕናቸውና ደግነታቸው ተመስክሮላቸው ድንግል ማርያምን አግኝተዋል። እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወልዳለች። ከአዳም ስህተት በኋላ ያለ ጥንተ አብሶ የተወለደች የመጀመሪያዋ ሰው ቅድስት ድንግል ማርያም ሆናለች። በኢሳይያስ ምዕራፍ 1 ከቁጥር 9። የእመቤታችን የዘር ሐረግ አዳም፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ በእናቷ ደግሞ ሌዊ፣ ቀዓት፣ እንበረም፣ አሮን፣ ቴክታና በጥሪቃ፣ የኤሜን፣ ደርደን፣ ቶና፣ ሲካር፣ ሄርሜላና ማጣት ሐና ናቸው። በአባቷ በኩል ደግሞ ይሁዳ፣ ፍሬስ፣ ሰልሞን፣ ቦዔዝ፣ እሴይ፣ ዳዊት፣ ሶሎሞን፣ ሕዝቅያስ፣ ዘሩባቤል፣ አልዓዛር፣ ቅስራ፣ ኢያቄም ይሆናሉ ማለት ነው። ለጨለማው ዓለም የብርሃን መቅረዝ ሆና ተጠቅመን ዘንድ አንድም ትንቢቱና ምሳሌ ይፈጸም ዘንድ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ከ2023 ዓመታት በፊት ተወልዳለች። ቅዱሳን ኢያቄም ሐና ድንግል እመብርሃንን ከወለዱ በኋላ
ለ3 ዓመታት እግዚአብሔርን ሲያመሰግኑ ነዳያንን ሲጠግኑ ኖሩ። በእነዚህም ዓመታት ቅድስት ሐና ድንግል ማርያምን ከእቅፏ አውርዳት አታውቅም። ቅዱሳን መላእክትም ዘወትር እየመጡ ያጫውቷት ይንከባከቧት ነበር። 3 ዓመት በሞላት ጊዜ በቅድስት ሐና አሳሳቢነት ስዕለታቸውን ይፈጽሙ ዘንድ ተዘጋጁ። እንደ ሥርዓቱ የሚዘጋጀውን መባውን ይዘው ወደ ቤተ መቅደስ ሲደርሱ አበው ካህናትና የመቅደሱ አገልጋዮች ሁሉ ሊቀበሏቸው ወጡ። ሕዝቡ ሊቃነ ካህናት ቅዱሳን ዘካርያስና ስምዖን፣ ኢያቄም፣ ሐና ከድንግል ማርያም ጋር ቆመው ሳሉም ሊቀ መላእክት ቅዱስ ሩፋኤል ከሰማይ ወርዶ ረቦ ታየ። ከቅዱስ ዘካርያስ ጀምሮ ሁሉም ሰው ኅብስትና ጽዋውን ለመቀበል ቀረበ። ነገር ግን መልአኩ ራቀ። ድንግል ማርያም በቀረበች ጊዜ ግን ከመሬት አፈፍ አድርጎ አንስቶ ክንፉን ጋርዶ ሰማያዊን ማዕድ መገባት። በዚህ ደስ የተሰኙ ካህናትና ሕዝቡ እየዘመሩ በታኅሳስ 3 ቀን ወደ ቤተ መቅደስ አስገብተዋታል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አቡነ ዜና ማርቆስ ጻድቅ ነው። አባ ዜና ማርቆስ በሀገራችን በተለይ በደቡብ ምድረ ጉራጌ ስመጥር ሐዋርያዊ ጻድቅ ናቸው። ምድረ ሸዋ ደግሞ እርሳቸውን ጨምሮ የብዙ ቅዱሳን መፍለቂያ ናትና ክብር ይገባታል። ነቢየ ጽድቅ ዳዊት ትውልደ ጻድቃን ይትባረኩ፣ የጻድቃን የቅኖች ትውልድ ይባረካል በመዝሙር 111 ያለውን ነገር በዚህ ዞረሬ ወይም ጽላልሽ ተፈጽሟል። 3 ወንድማማች የተባረኩ ካህናት በስፍራው ነበሩ። ስማቸው ጸጋ ዘአብ፣ እንድርያስና ዮሐንስ ይባላል። ከነዚህ መካከልም ጸጋ ዘአብ እግዚአርያን አግብቶ ኮከበ ከዋክብት ተክለ ሃይማኖትን ሲወልድ፣ ካህኑ ዮሐንስ ደግሞ ድቦራ የምትባል ሴት አግብቶ ዜና ማርቆስን ወልዷል። የአቡነ ዜና ማርቆስ ጽንሰታቸው ሚያዝያ 30 በብስራተ ማርቆስ ወንጌላዊ ሲሆን ልደታቸው ደግሞ ህዳር 24 ቀን በበዓለ ሱራፌል ካህናተ ሰማይ ነው። ዘመኑም 13ኛው መቶ ክፍለ ዘመን ነው። ዜና ማርቆስ በተወለዱ በ40 ቀናቸው አጎታቸው ቀሲስ እንድርያስ የ72 ዓመት ሽማግሌ ናቸው። ሊያጠምቁ ቀረቡ። ሕፃን ዜና ማርቆስ ግን ከእናታቸው እቅፍ ወርደው 3 ጊዜ ሰግድ ለአብ ወወልድ ወመንፈስ ቅዱስ እያሉ ይሰግዱ የመጠመቂያው ገንዳ ውሃ ፈላ። ይህንን የተመለከቱት ካህኑ ደንግጠው ወጥተው ሲሮጡ ቅዱስ ሩፋኤል ሊቀ መላእክት ተገልጾ አትፍራ፣ ይልቁኑ ከጠበሉ ራስን ተቀባ አላቸው። እንዳላቸውም ቢያደርጉ ራሰ በራ ነበሩና ፀጉር በቀለላቸው። ሕፃኑ ዜና ማርቆስ ግን 5 ዓመት ሲሞላቸው ወደ ጉባኤ ቤት ገብተው በአጭር ጊዜ ብሉይ ከሐዲስ ጠነቀቁ። ድቁናን ተቀብለው ወደ ቤታቸው ሲመለሱም ሽፍቶች አግኝተው በትራቸውን ቀምተው አንገላተው ሰደዋቸዋል። ወዳው ግን ያች በትር እባብ ሆና ሽፍቶቹን አጥፍታቸዋለች። ጻድቁ ለቤተሰብ እየታዘዙ ንጽህናቸውንም እየጠበቁ ኖረው 30 ዓመት ሲሞላቸው ወላጆቻቸው ግድ ብለው ማርያም ክብራ ለምትባል ወጣት አጯቸው። እሳቸው ግን በሰርጉ ሌሊት ከጫጉላ ቤት ጠፍተው በረሃ ገቡ። ከዚያም በቅዱስ መልአክ መሪነት ሀገረ ምሁር ደረሱ። በቦታው ጣዖትን ሰባብረው ተአምራትን አድርገው ሕዝቡን ወደ ክርስትና መለሱ። መስፍኑ አውጊት ግን ተፈታተናቸው፣ አሰራቸው፣ አስራባቸው። መጦር ወጋለው ሲል ግን መሬት ተከፍታ ከነ ተከታዮች ውጣዋለች። ከ5 ዓመታት በኋላ ግን ማልደው ከሰጠመበት አውጥተው አጥምቀውታል። ቀጥለውም ምድረ ጉራጌ ወርደው ሕዝቡን አሳምነው አጥምቀዋል። የአዳል ሕዝብና ንጉሥን አብድልማልን አስተምረው ያጠመቁ እርሳቸው ናቸው። ድል አሰግድ የሚባለውን መስፍን ያሳዝኑ ዘንድ ጠንቋዮቹን ድል አድርገው አጥፍተዋል። ጻድቁ ዜና ማርቆስ ከዚህ ሐዋርያዊ ስራቸው በተጨማሪ በአቡነ ተክለ ሃይማኖት ምንኩስናን ከተቀበሉባት ቀን ጀምረው በጾም በጸሎትና በሰጊድ ኑረዋል። ፀሐይን በምድረ ጉራጌ እስከ ማቆም ደርሰው ብዙ ተአምራትን ሰርተዋል። አላፍ ደቀ መዛሙርትን ሲያፈሩ 200 አንበሶች በቀኝ 200 ነብሮች በግራ ይከተሏቸው ነበር። ደብረ ብስራትን ጨምሮም
ገዳማትን አንጸዋል። በመጨረሻም የምሕረት ቃል ኪዳን ከፈጣሪ ዘንድ ተቀብለው ታኅሳስ 3 ቀን በ140 ዓመታቸው አርፈዋል። የእመቤታችን የቅድስት ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋና በረከቷ ይደርብን። ታኅሳስ 3 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት በዓታ ለእግዝእትነ ማርያም፣ ብፁዓን ኢያቄም ወሐና፣ ቅዱሳን ካህናት ዘካርያስና ስምዖን፣ ቅዱስ ፋኑኤል ሊቀ መላእክት፣ አቡነ ዜና ማርቆስ ጻድቅ ናቸው። ወርሃዊ በዓላት ደግሞ አቡነ መድኃኒነ እግዚእ ጻድቅ ዘደብረ በንኮል፣ አባ ሊባኖስ ዘመጥዓ፣ ቅዱስ ቄርሎስ ሊቅ ወይም አምደ ሃይማኖት ናቸው። ድንግል ሆይ አንገታቸውን እንደሚያረዝሙ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለሽም። በቅድስና በንጽህና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለም፣ ከሰማየ ሰማያት የበሰለ ሰማያዊ ህብስትን እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም፣ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን እንጂ። በቅዳሴ ማርያም ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።